እጄ ቤት ነው እግሬ ውጪ ነው የሚባል ነገር አባባል አለ። ገባችሁ አይደለ? እጄ ውጪ ነው እግሬ ቤት ነው ይባላል። እቺ ሴትዮ ከህይወቷስ የወጣችው የት ነው? አሁንስ የት ነሽ ያለችው? አይደለ? ወጣለች አይደለ? ከሄሚ ህይወት ትላንትና ከህይወታችሁ ወጥቻለሁ ከዚህ በኋላ አብራችሁ ሆኖ አንድ ለማድረግ ሞክራለሁ ብላ አሽቃብጣ የወጣችው ሴት ምን አንገባገባ ነው ደግሞ ይሄንን በልጁ አቀናብራ ፎቶ ወሰተችው? እኔ የምላችሁት ሄሚን የሆነ ነገር አባብላችሁ ማይሆን ነገር ውስጥ እንድትገባ አታደርጉ። በዛ ላይ ደግሞ ሁለት ልጅ ነው እንደወለድሽው ሴትዮ ለሱ አልገባኝም። እኛ እንደምናውቀው ያው አንድ ልጅ እንዲያረጋሽ ነው ከሱ አይደለ? እኛ የማናውቀው ደግሞ ሌላ ልጅ አለ እንዴ? ሌላ ልጅም ሁለተኛ ልጅም አለ። ጉድ እንኳን ነው ዘንድሮ እንኳን አላለቀልሽም አይደለ? ጥሩ አድርገሻል አይደል እንዴ? ከህይወቱስ መውጣቱስ ምንድነው? የምታደርጊው ነገሩስ ምንድነው? አልገባኝም። እስቲ ንገሪኛ። ከህይወቱ ወጥቻለሁ አልሽ አይደለ? ምንድነው ልጅ አቀናብረሽ የፎሰትሽው? እንዴ ለምንድነው የሄሚን ልብ ለመስበር የምትሞክሩት? ዙሪያ ላይ ያለችው ሰዎችም እንደዛም ደግሞ አጠገቧ ላይ ያለችው ለምንድነው የምታሽቃብጡት? በፈጣሪ ስም ግን ምን አሪጋ ነው? አልገባኝም። ሰላም ሰላም፣ ውድና የተከበራችሁ ውድ የሚረት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? አለው ውዶቼ። ይሄንን ቪዲዮ ማታ ነበረ ያየሁት እና ስቶሪ ላይ ለቃለች። እቺ እዩ የምትባል ቆቃታም ሴትዮ ማለት ነውና ለቃ ያው አልቆየችም። ወዲያውኑ ነው ድልት ያረጋችሁ ደልታለች እና ከህይወቱ ወጥቻለሁ ብላ ትላንት ወዲህ ስታወራ ነበር እና ዛሬ ደግሞ ልጅ አቀናብራ በወንድ ልጅና በሴት ልጅ አቀናብራ ቪዲዮ ለቃለች። እኔ የምላችሁት ውዶቼ ከህይወቱስ ወጥቻለሁ ማለቱስ ምን ማለት ነው? ይሄ ቪዲዮ ማለት ተቀናብሮ መለቀቁስ ምን ማለት ነው? የሄሚ ልብ ለማስበር እየሞከርሽ ከሆነ ሴትዮ አይሳካልሽም። ገባሽ አይደለ? አይሳካልሽም። ሄሚ በቃ ሄሚ ነች። በቃ አለቀ። ተረዳሽኝ አይደለ? ምንም ብታደርግም ምንም አርጌ እና ሄሚን ማለት ምንም አትሆንም። ሄሚ ገባሽ አይደለ? ደግሞ ሄሚን ለማባባል የምትሞክሩ ሰዎች ማይሆን ነገር ደብቃችሁ አለባብሳችሁ ማለፍ እየፈለጋችሁ ነው። አንዳንድ ሰዎች አይ ብታርፉ ጥሩ ነው። ሄሚ ማወቅ ያለብሽን ነገር ወይም ደግሞ ማወቅም ያለበት ነገር ማወቅ አለበት። ገባችሁ አይደለ? የሆነ ነገር ባይኖር በድፍረት እንደዛ ልጁን አቀናብራ አትለቅም። ምን አይነት ንቀት ቢኖርሽ ነው አንቺ ልጅ አቀናብረሽ የምትለቂው? አልገባኝም። እንዴ ምን አይነት ንቀት ቢኖርሽ ነው? ከህይወቱስ ወጥቻለሁ ማለቱስ ምን ማለት ነው? ልጅ አቀናብሮ መለቀቁስ ምን ማለት ነው? ልጅ አለ ገና ከሱ ጋር እንወልዳለን ብለሽ እያሰብሽ ነው? ያው ምኞት አይከለከልም አይደለ? ምኞት አይከለከልም ነው የሚባለው። ደግ አድርገሻል። እሺ ጥሩ አድርገሻል። ምን ችግር አለ ብለሽ ነው እንዴ? ለምንድን ነው ሄሚን ለማበሳጫት የምትሞክሪው? አልገባኝም። ምን አይነት እየመረ ነው ማለት ዝም ይተኛ ነች አታውቂም አታወራም የምትሉ ሰዎች አላችሁ። ዝም ያለችበት ቦታ የምታደርገው ነገር ታደርጋለች። ይገርማል። የምር ይገርማል። እውነቴ ነው የምላችሁት። እንዴ ምን አክል ደፋር ቢትሆኚ ነው አንቺ ልጁ ከማን እንዳረገሽ ራሱ ሳታውቂ አቀናብረሽ ልጁን ከሱ ጋር የምትለቂው? ወይስ ከላ ወደፊት ያው ምኞት አይከለከልም ነው የሚባለው። ምኞት ሊሆን ይችላል። ለነገ ያሰብሽው እሱ ሊሆን ይችላል። ማንንም አይከለከልም አይደለ? ደግ አድርገሻል። ጥሩ ነው። ብቻ ሄሚ ማወቅ ያለብሽን ነገር እስከ ጥግ ድረስ ማወቅ አለብሽ። ገባሽ አይደለ? ለዚህች ልጅ ሁሉም ነገር እንዲያስረዱ ማለት ጠይቂው እና ደግሞ እናንተም ማስረዳት አለባችሁ። ሀብትሽም ደግሞ አንተ ብዙ ነገር አለባብሴ ማለፍ እየፈለክ ነው። ለምንድን ነው እንደዚህ የምታደርገው? ከዚህ ልጅ ጋር እቺን ልጅ ደግሞ ትናንት ወዲህ ያው ሳትቆይ ነው ደግሞ ወዲያ ላይ ከህይወታችሁ ወጣለሁ ብላ የመጣችሁ። ገባችሁ አይደለ? የሆነ ነገር አስፈራሪታችሁ የሆነ ነገር አድርጋችሁ ከሆነ ሄሚ ማለት የሄሚ ህይወት ለነገ ለምን ይበላሻል? ለምን እንዴ? እውነቱን ትናገርና ምን እንዳለ ምን አይነት ግንኙነት እንዳለ ትናገር። ገባችሁ አይደለ? ወይም እናንተ ነክ ያው እቺን ልጅ ይዛ የመጣው ማለት ከህይወታችሁ ሊውጣ ያለችው ቃል ያን ቀን ምን ብለክ ማለት ምን አይነት ቃላት ተጠቅሜ እሷ እንዲያመጣ እኛ ልናቅ አንችልም። እና ሲቀጥል ደግሞ ይሄ ልጅ አቀናብሮ መፎሰቴ ምን ይባላል? የሌላ ነገር ካለ ትነግረን። ገባችሁ አይደለ? ሌላ ነገር ካለ እንድትነግረን ነው የሚፈልገው። ገባችሁ አይደለ? እና ሄሚ ላይ አትጫወቱባት። የምር ነው የምላችሁት። ድራማም ከሆነ ይፋ አድርጋችሁ እኛም ሜዳ ላይ እንድናቅ ነገሩ።
አሁን ላይ እየሰራችሁ ያለው ማለት ምንም ድራማ የለም ሲጀመር፣ ምንም አያምርም ሲጀመር፣ ምንም ትምህርትም የለም ሲጀመር። እንዴ ምንድነው? ክብር የላችሁም እንዴ ለሰው? እንዴ ለሰው እንኳን ለሰውን ክብርን ተው፣ ለራሳችሁ ክብር የለም እንዴ? ለእናቶቻችሁ፣ ለአባቶቻችሁ፣ ለቤተሰብ ለብር ብቻ ነው የምትኖሩት። ኧረ በስመ አብ ወልድ ይከብዳል። ለማንኛውም ቅምጥል ሄሚ ማለት ነውና ብዙ ነገር ማወቅ ያለብሽን ነገር ይወቂ። አንድ ሰው ከህይወቱ ይወጥቻለሁ ብሎ ሌላ ነገር ደግሞ ለማድረግ የምትሞክር ከሆነ ነገም ደግሞ ህይወትሽ ላይ ገብታ እንድትበጣብጥ አትፈቅጂ። እና ዛሬ ሁሉ ነገር አውቀሽ ህይወትሽን ማለት መጀመር ካለብሽ ጀምሬ እና ምንም ነገር ሳታውቅ ዝም ብለሽ ምንም ነገር ሳያስረዱሽ በደፈና ገብተሽ ህይወት መኖር የለብሽም። ያ ነገር ሊሆንም አይችልም፣ እንዲሆንም አንፈልግም እኛ። ገባሽ አይደለ? ያው አንቺ ነሽ የምታውቀው ሁሉን ነገር፣ መወሰንም ያለብሽ አንቺ ነሽ። እንደ ምን አይነት ነገር ቢኖራት ነው እሷ እንደዚህ ሆና የምትመጣው? ማለት አልገባኝም። ከህይወት ወጥቻለሁ ማለት ውስጥ ምን ማለት ነው? አቀናብሮ መለቀቁ ምን ማለት ነው? እና ሁለት ልጅ ነው የወለድሽው ወይስ አንድ ነው ለሱ የወለድሽው? ሴትዮ ኧረ በስመ አብ ወልድ ጊዜው ማርና ክርስቶስ ከባድ ነው እውነት። እና በጣም ነው የሚገርማኝ። ሄሚ የተጠንቃቂ ከዚህቺ ሴትዮ ጀርባ ላይ ምን እንደሆነ ያለ የተደበቀ ምስጢር ያለ ነው የሚመስለኝ እኔ ሳስበው ማለት ነውና የምር ነው የሆነና ማለት የተደበቀ ምስጢር አለ። እንዴ ምን ማለት ነው ይሄ? ከህይወት ማውጣት ካለብሽ ማለት ከነጨራሹ ማውጣት ነው። ምንድነው? እርሾ ነው እንዴ? እርሾ ማለት ለምሳሌ እርሾ አሁን እንጀራ ከሰራው ለምሳሌ ለበኋላም ደግሞ አቡክቼ ቶሎ ብሎ እንዲወጣ ከፈለኩ እርሾን አስቀራለሁ ማለት ነው። እና እንደዛ እርሾ አስቀርተሽ ነው እንደ ወጣሽው ተመልሰሽ ልትመጪ ሴትዮ? እንደ ማውጣት ካለብሽ ማለት ከነጭራሹም ውጪ። እና ደግሞ ገና ሌላ ነገር አስቀርተሽ ሄደሽ ደግሞ ነገም ህይወቷን አታበላሽት፣ አታስለቅሽያት። አንቺ ምን አይነት ጋለሞታ ናት በእናታችሁ? እንዴ አይደብራትም እንዴ? እቺ እንደ የሰው ነገር የኔ ነው ማለቱስ ከፋ እንዴ? ደግሞ በዛ ላይ ደግሞ አይን ፈጣጣ አድርገሽ ለመከራከር መጣሽ። ደግሞ ያን ነገር አለፈ። ደግሞ ይቅርታ በቃ ከዚህ በኋላ ጠንካራ ነሽ ምናምን ምናምን ከእናንተ ህይወት ወጥቻለሁ፣ እናንተ ከዚህ በኋላ አብራችሁ ሆኖ አልሽ። ሶ ዛሬ ደግሞ ፎቶ አቀናብረሽ ለቀቅሽ ማለት ነው። ምን አይነት ጭንቅላት ነው ያለሽ? በፈጣሪ ስም ጉድ እንኳን ነው ዘንድሮ። ወልደሻል። ከወልደሽም ከሆነ አካለ እስቲ ንገሪኝ እስቲ ምን አለ ሚዲያ ላይ ንገሩ። ምን ችግር የለም እንኳን እንያውቅበት። ውዶች በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። ቪዲዮን ሼር አድርጉ። መልካም ቀን ይሁንላችሁ ባይ